እሱ ለሩታ ያልሆነ ለአንቺ መቼም አይሆንም። መቼም ማለት ነው። አብርሃም ይወላል። ኧረ በስመ አብ በይ አንቺ ልጅ እንዴ! በድንጋይ ለምን እመተወው? ልቀቀኝ! እመተወው ምን እየተፈጠረ ነው? ምንድነው የምታስጨንቅኝ አንቺ? ስለ ስትራቴጂያ ነይ እንድረስ ከአድማስ ወዲያ አይልባችን ይብራንና ነይ እንጥፋ እንሻገር አላማረም የኛ ነገር። ምን ለማሆን ምንም በቃ ቶሎ ወልሰልኝ ከኔ ነፃነት እኔ ቀልድሽም ቁም ነገርሽም ግራ እየገባኝ ነው። ባንሳ አትወስደኝም? ወይኔ አይታለ እንደምሰደኝ ነው። ሰላም ሰላም፣ ውድ ፋሚሊዎቻችን እንደምን ሰንብታችኋል? አለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። የኛ ውድ የሆናችሁ ፋሚሊዎቻችን ያው በየጊዜው እየመጣን እያስጨነቅናችሁ ነው። ችግራችን ከእናንተም ጋር ነው የምናወራው። ከማን ጋር እናወራለን? ያለ እናንተ ማን አለን ለኛ? ያው ዛሬ የመጣሁበት ያው ዛሬ ጽቤ በጣም ፈልጋኝ እንደነበረ ነበረ። እኔ ደግሞ መንገድ ሄጄ ነበረ። ያው ከዛ ወደዚህ እስከመመጣ ትንሽዬ ሰዓት ወስጄባታለሁ። አሁን ደግሞ ስመጣ ያው ጽቤም የለችም፣ ማናቸውም የሉም። ያው ጽቤ እስከምትመጣ ወይ አንዳቸው እስከሚመጡ ካሜራ ይዤ ልጠብቃቸው ብዬ ነው። ቤተሰቦቼ እንዴት ናችሁ? ያው ሰሞኑ የተፈጠረውን ነገር አይታችኋል። መቅዲ ምን እንዳረገች መቅዲ በቃ ከልብን ያሰቃየች በነፍሴን የተጫወተችው የምር በጣም ያሳዝናል። እቻ የሁሉ ድብደባ ችዬው ያው ወጣሁት። ችግር የለውም። እሷ ከተመቻት ምንም ማለት አይደለም። ያው ሰው ሲባል በቃ በላይ ማንነቱን መገመት አንችልም። በጣም የሚደብር ነገር ነው ያደረገችው። እኔም ብቻ ሳይሆን ነፂንም እንደዛው አርጋ ነው ያሰቃየችን። የሆነ በቃ ፊልም ላይ ያለው ሁላ ነው የመሰለኝ ስታሰቃየኝ። በጣም ነው በቃ እኔ እንጃ። መቅደስ እንደዚህ በጣም እርኩስ ነች ብዬ አስቤ አላውቅም። ብቻ ግን ያሳዝናል። እኔ እንጃ እንዴት ብዬ እንደምገልጽላችሁ። እዛ ጋር የነበረው ስሜት በጣም ነው የሚከብደው። እንደዛ አርጋ አሰቃይታን እዛ ላይ እኔን ለመደብደብ ሰው ከፍላ ምናምን ሰንበዲ ብዙ ነገር አርጋ እኔ እንጃ። ብቻ ግን ያው እኔ እንጃ። እኔ ብድር በብድር እመልሳለሁ ማለት አይደለም። ያው ፈጣሪ እጇን ይሰጣታል። ምንም ማለት አይደለም። ያው በዚህ ነገር ላይ ደግሞ ሳላነሳ ማለፍ የማልፈልገው ነገር አለ። ኤርሜላ ቃል አይደለ በጣም የሚደብር ነገር ነው የምታደርገው ኤርሜላ። የእውነት በጣም ያስጠላል። እንደዚህ አይነት ነገር ካንቺ አይጠበቅም። ምን እየሆንሽ ነው? ልጁንስ ለምንድን ነው በቃ አጉል የምታረጊው? አንቺ እንደፈለግሽኝ፣ ልጁን ግን ለምንድን ነው እንደዚህ የምታረጊው? አይደብርሽም? ለራስሽ አያስጠላሽም? ይህ ሁሉ አገር ጉድ እስከሚልሽ ድረስ፣ ሰው እስከሚሰለችሽ ድረስ፣ ሰው ስለ አንቺ በየደረሰበት እስከሚያወራ ድረስ ምንኛ ነው? ምን ማለት ነው? በትዳር ላይ ዘለሽ ገብተሽ ኧረ በእናትሽ በጣም ያስጠላል። የእውነት በጣም ነው የሚደብረው። ምን እኔ እንጃ። ሌላዎቻችሁ ሳቤልስ ምን እያረክ ነው? ብሩኬስ ምን እያረጋችሁ ነው? አጠገባው አሁናችሁ እየገፋፋችኋት ነው ወይስ ምንድነው? አልገባኝም። እናንተ የምታረጉት ነገር ምንኛ ነው? እየተሰራ ያለው ስራ ምንድነው? ሩታ እዛች ጋር ትሰቃያለች፣ እሷ እንደፈለገች ትዝናናለች። ምንኛ ነው? አረ በጣም ይደብራል። እውነት በጣም ይደብራል። ሴት ነሽ እኮ ነገ ምን እንደሚደርስብሽ አታውቂም። በሴት ልጅ ላይ እንደዚህ የምትቀልጂው አረ በጣም ደባሪ ነገር ነው። እውነት ግሬሽም ነው ይሄ። አይጠበቅም ይሄ። አብርሃምም ራሱ ይደብራል። አብርሽ እኔ እንደዚህ ያልጠበቀ እውነት ብዙ ሰው አስተማሪ ነው ለብዙ ሰው በቃ አለ አይደለ ለብዙ ሰው መከታ ነው። ግን ማለት ነው በዚህ በወረደ አስተሳሰብ እኔ አልደገፈም በበኩሌ። የልጅ እናትህን ጥለክ እዛ አንተ እንደፈለክ እየተዝናናክ አይደብርም? እንደፈለክ እየማገጥክባት። ኧረ በጣም ይደብራል አብርሽ። እኛ ካንተ ምን እንማር? እኔ በበኩሌ ካንተ ምን ልማር? አቤል እኔ ካንተ ምን ልማር? ብሩኬስ ቢሆን
እናንተ ጓደኛ አይደላችሁ እንዴ? ጓደኛ መጥፎ ነገር ይጠላል፣ ጥሩ ነገር ሲሆን ያበረታታል። እንጃኔ ኢየሱስ ጓደኛ ጥሩ ነገር ሲያደርግ ነው የማውቀው። ጓደኛ መጥፎ ነገር ላይ እየገፋፋ ያደርጋል እንዴ? እና ደግሞ ያልገባኝ ነገር በዚህ አይነት ደግሞ እኔ እህቴ ላይ አልፈርድም። እህቴ አንተን እንደዚህ ብታፈቅር አንተን እንደዚህ ያው እኔ ጋር ይመጣል የሚለው ተስፋ ስለሚኖራት እኔ እሷ ላይ አልፈርድም። ለምን ብትል አንተ ከኤርሜላ ጋር እዛች ጋር የምታደርገው ነገር አለ። እዛ ላይ ደግሞ ልጅቷ አርፋ እንዳትቀመጥ አንዴ ልደቷ ላይ የሆነ ነገር ትልካለህ፣ አንዴ የሆነ ደብዳቤ ትልክላታለህ። ምንኛ ነው አንተ ትዳርህን ይዘህ ቁጭ አትልም እንዴ? አይደብርህም? ሩታ እዛች ጋር እንደዛ እየተሰቃየች ከልጇ ጋር እንደዛ እየሆነች ኧረ እውነት በጣም ነው ማርያምን። እኔ አሁን ለሩታ በጣም እያዘንኩላት ነው። ኤርሜላ ደግሞ በጣም ይደብራል። ፋሚሊዎቼ ኤርሜላ የምታደርገው ነገር ተገቢ ነው ትላላችሁ? የእውነት በጣም በጣም የሚያስጠላ ነገር ነው እያደረገች ያለችው። እኔ እንጃ እኔ ማርያምን በጣም የሚደብር ነገር ነው። በቃ ይሄ ነገር ለሷ እኔ እንጃ። ኧረ ሼም ነው ፋሚሊዎቼ፣ የሆነ ነገር በሏት። የእውነት በጣም የሚደብር ነገር ነው እያደረገች ያለችው። አጸያፊ ነውር ነው። በቃ ነውር ነው ይሄ። በእኛ እንትን በባህላችን ነውር ነው። እኛ ማህበረሰባችንም ይህን አይነት ነገር አይወድምም አይፈልግምም። እንዴ አንዱን ባል እየቀማ ምናምን ኧረ በጣም ሼም ነው፣ ይደብራል። ኧረ በእናታችሁ እኔ አሁን የመጣሁበትን ሁላ ነገር አስረሳችኝ እኮ ስለሷ እንትን ስል። እኔ እንጃ ነፂ ደግሞ ለምን እንደቀሩ አላውቅም። እነሱን እየጠበቅኩ ነበር ፋሚሊዎቼ። እስቲ እነሱንም እንጠብቃቸው። ነፂ ምን እንደሆነች አላውቅም። እጹቤም ደውላ በዛው ጠፋች። እስኪ እነሱን እንጠብቅና የሚሆነውን ነገር ደግሞ አብረን እናያለን። ፋሚሊዎቼ የእውነት በጣም ደግ ፋሚሊዎች ነው ያላችሁን። እናመሰግናለን ለምታደርጉልን ነገር፣ ለሁሉ ነገር እርዳታችሁ እንደማይለየኝ ተስፋ አደርጋለሁ። እና ደግሞ በቃ እኔ እንጃ ምን ቃላት ያንሰኛል ለእናንተ የምናገረው ነገር በጣም ነው ቃላት የሚያንሰኝ። በጣም ምርጥ ፋሚሊ ናችሁ። በጣም ተወዳጅ ፋሚሊዎቼ ናችሁ። እና ፋሚሊዎቼ ከጎኔ አለው በሉኝ ለሁሉም ነገር በቃ። እና በጣም ነው የምወዳችሁ። አምሮቢ ለዚህ አልገባኝም። ምንድነው? ምን እየሆንሽ ነው? ኧረ ፋሚሊዎቼ የእውነት አልገባኝም። ምን እያደረግሽ ነው? ምንድነው? ፈራ መሰል ዛሬ እኔ እኮ እንድትፈሪኝ አልፈልግም። ይሄ ወርቅ ነው። ከመጀመሩ ነው። ይሄ ወርቅ ብዙ ብር የተገዛ ወርቅ ነው። ኧረ ደግሞ እኮ እኔ በጣም ማለት ፈርቼክ ነበር። እጽዊስ ደውልክ በጣም ፈርቼክ ነበር። ግን ምን አይነት ልብስ ነው የለበሽው? ሲጀምርስ ምን ነው? ምንድነው ይሄ ኮተት? ምንድነው ኮተት? ይሄ እንትን ነገር ነው፣ በጣም ውድ ነገር ነው። የእውነት ነፂ ሰላም ነሽ? ግን እንዴ ፋሚሊዎች እኔ ምንም አልገባኝም የምታደርገው ነገር። እሱ ቤት እኮ አልሄድም ብላኝ ነው ነይ ብያት ነበር። እሱ ቤት ሆነች የደወለችልኝ እኮ ስንጠብቅ ቀረፋ ማለት ፈርቼክ ነበር። ግን በቃ አሁን ድፍረት የተሰማኝ አንድ ነገር ካልከኝ ምን ነው ማለት የእውነት እኔ እስኪ ምንድነው? ምን አይነት ልብስ ነው የለበሽው? ልብስ ነው ይሄ፣ በስራት ልብስ እኮ ነው። ምን ሆነ? ምን ማለት ነው? ሰው ምን ከዚህ በላይ ሲለብስ ይችላል? ነፂ እኔ እንደዚህ አይነት ቀልድ አይመችኝም። ሂጂና ልብስ ቀይረሽ ነይ። ኧረ እኔ ትሞኔት እንዴት ነው እየተመናቸክሽ ያለሽው? እየተመናቸኩ አይደለም። እንደውም ማለት እኔ አንተን አልነበረም የፈለኩት፣ እጹቤን ነበር የፈለኩት። ጠራችክ። በቃ አንድ ነገር ጠይቃለሁ። ነፂ ይሄ ድንጋይ ወደዛ ጣይ። የሆነ ሰው ልመታበት። ይሄ ድንጋይ ወደዛ ጣይ። ሲቀጥል ደግሞ ይሄ ነገሮች አውጪ። ይሄ ነገርም አውጪ ወደዛ። ልብስሽንም ሄደሽ ቀይራሽ ነይ። አልቀይም። ለምንም ቀይረው እንደዚህ ነው የምለብሰው። ነፂ በእናትሽ እኔ ማቀሽ ነፃነት እየሆንሽልኝ አይደለም። ጸግሽ አሁን በቃ ምትወስደኝ ቦታ አለ፣ እሱ ቦታ ትወስደኛለህ። አልያ ግን ወይ ያንን ሰው ወይ የሆነን ሰው ብቻ በዚህ
በማረጋለሁ ነፂ እስኪ ነቃ በይ እስኪ ፋሚሊዎች ምን እየተከሰተ ነው? እስኪ አርፈሽ ቁሚ። ወይኔ ጸክ እንዴ ምን አይነት ባህሪ ነው ያመጣሽው? ምንድነው? ሻም በስራት ለምጠይቀኝ ውሰደኝ። የት ነው የምወስድሽ? እኮ ትወስደኛለህ? ይሄ ድንጋይ ወደዛ ጣይ፣ ልብስ ቀይረሽ ነይ። ድንጋይ ሰው ልመታበት ነው አልኳት። ሰው ልፈነክትበት ነው። ማንን ነው ደግሞ? እፈነክተዋለሁ። ማን ነው እሱ? እፈነክተዋለሁ ካልወሰድከኝ። እሱ ማን ነው እሱ? እኮ ውሰደኝ። እሺ ጽቤ ያለችሽን ብለኛለች። ነፃነት በእናትሽ መመናቸክሽን ተይውና ማለት ነው። ሄደሽ ልብስ ቀይረሽ ነይ። ይጨፍርልኝ እዚህ ጋር እዚህ ጋር ለንስልህ ለንስልህ ልብሱ እያየሽው ነው። ራቆትሽን እኮ ነሽ። ይሄ ራቆት ነው እንዴ? ይሄ ምን ሆነ? ምን ለበስኩኝ ነው ማለት? ምን ተከፈተ? ይኸው እስኪ ይሄ ነገር አውጪው ከአንገትሽ ላይ። ይሄ ወርቅ ነው። አንቺ ወርቅ አትተሻል እንዴ? ወርቅ ነው። ይሄ ወርቅ የታሰረ ረጅም ወርቅ። አሁን ሰማይ አብራም ጎሰደኝ። ኧረ በእናትሽ እስኪ ይሄንን ልብስ አውጪልኝ። አብራም ጎሰደኝ። አትወስደኝም? ነፃነት እኔ አልገባኝም እኮ እኔ ነገር አስራሽ እየገረመኝም ነው እኮ። አብራም ጎሰደኝ። ዝቅ ቀበቴ አብራም ጎሰደኝ። እሱ ድንጋይ አንቺ በእናትሽ አብራም ጎሰደኝ። እሺ አብራም ጎሰደኝ። በቃ ግን ደህና ነሽ አይደለ? አብራም ጎሰደኝ። ነፂ እኔ የምልሽ እስኪ እያየሽኝ አውሪ። ደህና ነሽ አይደለ? ይሄ ምንድነው? ይሄ ፊትሽ ምናምን ምንድነው? እሺ ምን? እሺ አሳይ። ምስተውስተኝ ይሄው እኔ ጸጋዬ ምን አይነት ነገር ነው የምታሳይኝ? እሺ ውሰደኝ አብራም ውሰደኝ ጸጋዬ። እሺ አብራም ጋር መሄድ ከፈለግሽ እንደዚህ አይደለም እኮ እንደዚህ ነው የምፈልገው። ይሄን ድንጋይ ነው አብራም ጋር መሄድ ፈልገው። ምን ለማሆን ምንም በቃ ቶሎ ወልሰደኝ። እኔ ነፃነት እኔ ቀልድሽም ቁም ነገርሽም ግራ እየገባኝ ነው። ባንሳ አብራም ውሰደኝ። አትወስደኝም? ወይኔ አይታለህ እነ ውሰደኝ አብራም። ኧረ በእናትሽ አብራም ጋር ውሰደኝ። አታስቀኝ። ቶሎ በል ውሰደኝ። አትወስደኝም? እየገባኝ አይደለም እኮ ነፂ፣ የምታደርጊው ነገሮች እየገባኝ አይደለም። ምንም አላልኩም። በቃ እኔ አብርሃም ጋር እንትን እኔ ሲጀመር አንተን አልጠራሁም። አንተን ጠርቻለሁ። ቆይ መጀመሪያ ጽቤን ጠራኋት። ከዛ ስለዚህ እኔ መምጣት አትፈልጊውም ማለት ነው። መቅደስ ሳትጠራ መጣች። መቅደስ ደግሞ ምን ልትሆን ነው የመጣችው? ሳትጠራ ነው የመጣችው። እኔ አንተን እየጠበቅኩ ማለት ከደወለች በኋላ ጽቤ ከደወለች በኋላ እንደዛ ካደረገችም በኋላ ምን ለማድረግ እየሞከራችሁ ነው? በቃ ይሄንን ልብስሽን ወደዛ አውጪልኝ። እሺ ለምን ጓተላለክ? እኔ እኮ ምንም አላረኩም። ቆይ ምን አረኩኝ? እኔ አብርሃም ጋር እንድትወስደኝ ብቻ እኮ ነው እዚህ። እሺ ልብስሽን ቀይሬሽ ነይና ይዤሽ እሄዳለሁ። አብርሃም ይሆናል እንደው። ኧረ በስመ አብ በይ አንቺ ልጅ እንዴ! በድንጋይ እና አብርሃም ኧረ ነፂ በማርያም ኧረ በስመ አብ በይ። ምንም ማንም እኮ የለም ከእኔና ከአንቺ ውጪ። ለምን አብርሃም አይታይቅም? እስኪ መጀመሪያ በስመ አብ በይ፣ በስመ አብ በይ። ለምን እመተዋለሁ? ልቀቀኝ። እመተዋለሁ። ምን እየተፈጠረ ነው? ነፃነት እስኪ ተረጋጊ። መጀመሪያ ተረጋጊ። መሄድም ካለብን እንሄዳለን። ተረጋጊ እስኪ። በስመ አብ በይ መጀመሪያ፣ በስመ አብ በይ። እሺ ይሄ ድንጋይ ወደዛ ጣይ። ምንም ሰው እኮ የለም ነፂ። ምን እየሆንሽ ነው? ምንም ሰው እኮ ማንም የለም። አረረ ምን እየተፈጠረ እንደሆነ አልገባኝም። ነፂ ግን ደህና ነሽ አይደለ? እሺ በእናትሽ ይሄንን ልብስ ቀጥ ብለሽ ሄደሽ ቀይረሽልኝ ነይ። ልብስ ምን ሆነ? ነፃ እኮ ነው ይሄ። ስነ ስርዓትሽን ያዢ። ሂጂ ቀይረሽልኝ ነይ። ይሄንንም ኮተት ወደዛ አውጪ፣ አውጪ ወደዛ። ይሄ ምንድነው ይሄ ያደረግሽው? አውጪ ወደዛ። አንተኝ እሺ አልከኝ፣ ጸግሻለከኝ እንዴ ምንድነው ስርዓት የምታጪው? አውጪ ወደዛ አውጪ። አሪም ፀጉሬ እኮ ነው። አንተ ምን ሆነ? ፀጉሬ እኮ ነው። አንገቴ ነው ሰማሽ። ሂጂ ወደዛ ሂጂ። ከዚህ ምን አይነት ነገር ነው? እሺ አብርሃም ሳልመጣ ወይም ሳትሰኝ አይደል? ነፃነት ስነ ስርዓት ያዢ፣ ስነ ስርዓት ያዢ። ከዚህ በኋላ ስነ ስርዓት ያዢ። አንቺ ምን እየሆንሽ ነው? ምንድነው የምታስጨንቂኝ? እመተውሎ አንዴ ምንድነው የምታስጨንቂኝ አንቺ? ስነ ስርዓት ያዢ። ወይኔ ምን እየሆንሽ ነው?
እስኪ መጀመሪያ ከራስሽ ጋር ሁኚ። ወዴት ነው እንትን የምትይው? ልጅቷ እንዴት ነው የሚያረጋት? በመድኃኒዓለም ነጣላሽ ይኸውልሽ ያሰርሽው ነገር እዩ። እስኪ አንገትሽን ምን እንዳረገው እያየሽው ነው። እና ታዲያ ምንድን ነው ጤነኛ ሰው እንደዚህ ሆኖ ሲመጣ ምን ልበል? ትሄድችና ምን እየሆንሽ ነው ግን? በቃ እሺ በቃ ልሂድ። ምንድን ነው የምታደርጊውን ነገር እያወቅሽ ነው? እብድ እኮ ነው የምትመስዪው። እስኪ እሺ በቃ እነግርሃለሁ ብላችሁልኝ ፈራሁ። እኔ ማርያም ፈራሁ። አስፈራራኝ እና ቆይ እኔ እንደዚህ አስቤ አይደለም ማለት እባክሽ አትሟሳሽ። የምትናገሪ ከሆነ ተናገሪ። እሺ እያስፈራራኝ እንዴት ነው የምናገረው? ምንድን ነው የማስፈራራሽ? የምታደርጊው ነገር ነው እንጂ ሰው ይሄንን ቅጠል አድርጎ እንዴት ነው የሚዞረው? ጤነኛ የሆነ ሰው ፊትሽን እንደዚህ አድርገሽ ምንድን ነው ይሄ? እሱ በቃ አትቆጣኝ። እሱ ጀመር ምን ሆንኩ? አብራም ወስደኝ። ኢየሱስ ስም አታንሽብኝ። በቃ ኢየሱስንም እንድታነሽብኝ አልፈልግም ከዚህ በኋላ ላለው። በሱ ምክንያት ነው የሁሉ ጣጣ ውስጥ የገባሁት። አንቺም የሁሉ ጣጣ ውስጥ ያለሽው በሱ ምክንያት ነው። እሱ ለሩታ ያልሆነ ለአንቺ ሊሆን ነው። አትናደድ ማለት እንደዚህ እንድትሆን ፈልጌ አይደለም። ታዲያ እንዴት ልሆንልሽ? ሲጀመር እኔ ማርያምን ከጽቤ ጋር ብቻ ነበር ይሄን ነገር እንትን ለማለት የፈለኩት፣ ግን ደውላ የጠራችው እሷ ናት። እሺ አሁን ይሄንን ነገሮች ትቀያይሪያለሽ ወይስ ሌላ ነገሮች ይፈጠሩ? እሺ እኮ ሰደኛል እኮ ታሰደኝ። የሱን ስም አታንሽብኝ። የሱን ስም እንድታነሽብኝ አልፈልግም። እሱ ማለት ነው እንደፈለገ ይንዘላዘል። እሱ ለሩታ ያልሆነ ለአንቺ መቼም አይሆንም። መቼም ማለት ነው መቼም አይሆንም። ይሄንን ደግሞ ጠንቅቀሽ እንድታቂ ነው ምነግርሽ። መቼም አይሆንም። እሱ እንደፈለገ ዓለሙን ይቀጫል። እሷ እዛች ጋር አለች፣ አንቺ ከዚች ጋር በርኩት ያለሽ። እሺ በቃ ተረጋጋ ማርያም፣ ተረጋጋ። ተረጋጋሽ። ጌታን ስነግርህ እኮ ማለት ስነግርህ ትረዳኛለህ። እንደዚህ አስቤ አይደለም ጌታ። ለዚህ ነው ከዛ አይደለም መንገድ ላይ ነኝ እያልኳችሁ ነፍሴን አውጥታችሁት የጠራችሁ። ለዚህ ነው እኔ መች ጠራሁህ? ሲጀመር እኔ ከጽቤ ልጅቷን ስታሰቃያት ነው በቃ ያልሆነ ነገሮች ስታመጪ፣ እሷ ደግሞ ይሄንን ሐሳብ አመጣች። አይደለም ማርያም፣ እኔ ከጽቤ ጋር ብቻ ነበር ሲጀመር ጽቤ እንድትወስደኝ የሚፈልኩት ጽቤ ብቻ ነው። ለመሆኑ የምትሰሪውን ስራ እያወቅሽው ነው ነፃነት? እሺ ተረጋጋ በቃ። ምንድን ነው የምረጋጋው? ጥሩ ነገር እንዳደረገ ሰው ተረጋጋ በቃ። እኔ እኮ እንደዚህ አስቤ አይደለም ጌታ ማለቴ ውሰደኝ ነው ጋር እጮሃለሁ። ስነ ስርዓት ይኑርሽ እንጂ ምን እየሆንሽ ነው? እጮሃለሁ እዚህ ጋር ነፃነት ግራ እያጋባሽ ነው። በመድኃኒዓለም እዚህ ላይ መቀመጥ ፈልጌ ምን ማለት ነው? እኔ ግራ እያጋባሽ ነው። ምን እንደማደርግ እኮ ነው ግራ የገባኝ። አይ አንቺንማ ቤት ወስጄ ጸበል መውሰድ ነው እንጂ ያለብኝ